እኔ እናቷ ነኝ። እኔ ለሁለቱም እናት ነኝ። ግን ማለት ነው እንደዛ ያሉ ከወዳጆቼ ልታጣሉኝ የምትፈልጉት ነው ያለችው። ለሚገባው ጭንቅላቱ ክፍት አድርጎ ይረዳ፣ የማይገባው ደግሞ በአናቱ ይተካል። እዚህ ጋር ምንም አይመስለኝም። እኔ ስለማይነካኝ ዜድን አይነካትም፣ እዚህ ፍቅርዬን አይነካት፣ ዩዘር እዚህ ጋር ማናችንም ሌሎቹንም የማይነካ ስለሆነ የማይወክል ስለሆነ ምንም አይመስለኝም። ስለተናገረች ደግሞ በጣም ደስተኛ ነኝ። ለምን የተለጠፈው ያላለችውን ብላለች ስለተባለች ስለተናገረች እኔ በጣም ደስተኛ ነኝ። ካልተናገረችው ግን ምንም እንዳይመስሏችሁ። እኔ ነገም ዛሬም የጨረቃ እህቶች ወይ የቡሩኬ እኛ የሁለቱም የእሷም እህቶች የምትባል ሁላችሁም ወደፊት ይዛችሁ እህቶቻችን ልጆቻችንን ይዘን ወደፊት። ይህም ብቻ ነው የምለምናችሁ። አትሽለጥለጡ፣ አትፈረካከሹ። እሺ አቋማችሁ አንድ ይሁን። ወዳጅ ማለት እስከ ጥግ ነው። ዛሬውን ነገር ሲመጣ የሚገለባበት ወዳጅ አይባልም። ለምን እነዚህ ልጆች ከትንሽ ጀምሮ ይዘናቸውን መተናል። መጨረሻ ድረስ ጥግ ድረስ መድረስ ነው ያለብን እንጂ እኔ አሁን ጥግ ድረስ ካልደረስኩኝ እነዚህ ልጆች ተጋብተው ወልደው እንኳን ባይ በልጆቻቸው ራሱ እየተደሰትኩ ማየት ነው የምፈልገው። መቼም አላቆምም። እንደኔ አቋም ያላቸው ብዙ አሉ። እዚህ ገስት የማይገቡ ገስት ውስጥ የሚያሉ ደግሞ በሺ የሚቆጠሩ እናቴ ደግሞ ጥቂቶች ናቸው። እነዚህ ልጆችን የሚጠሉት የተወሰኑ ናቸው፣ በጣት አይቆጠሩም። ብዙዎቹ ግን ሞተው ነው የሚወዷቸው። እግዚአብሔር ምስክሬ ነው። እኔ ቅመሜ የምትናገረው ዛሬም ነገም ለተናገረችው ለእኔ ትክክል ነች። የኔ ነብር፣ የኔ ጀግና፣ ገና ትልቅ ደረጃ ትደርሳላችሁ። እናንተ ሚዲያውን ታንቀጠቅጡታላችሁ። እግዚአብሔር አምላክ ወይ ደግሞ መልስ ይሰጡላቸዋል። እናንተ ባትመልሱም እግዚአብሔር እያንዳንዷን ይኮረኩማቸዋል። ለምን እናንተ ሰው ጥጋት ደርሱም፣ በሰው አይዲያ አትመጡ። በራሳችሁ አይዲያ በራሳችሁ የምትንቀሳቀሱ ጀግኖች። እኛን ራሱ ፍቅር ያረጋችሁ ፍቅር የሸመታችሁብን ሰው መውደድ፣ መተባበር፣ መተዛዘንን ከእናንተን የተማርነው ከእናንተ ከትንንሾች። ስለዚህ ሀይሚ የተናገረችው እኔን ይወክለኛል ካልሽ አዎ ብለሻል ማለት ነው። ግን እያንዳንዶች እኔ ብዙ ገስቶች መጥራት ይችላሉ። እነሱን አይወክልም፣ ማናቸውንም አይወክሉም። እነዚህ በ4 5 አይሞሉም። ስለዚህ የእኛ ልጅ ለእኔ እግዚአብሔርም ምንም ተናገረች ዛሬም ነገም ሁለቱ እንቆቼ ዳይመንዶቼ ለእኔ ትክክሎቼ ናቸው። አለቀ። ጨርሻለሁ። አንድ ጊዜ እኔ ደግሞ ምንም ይቅርታ ያሰኝ እኔ ደግሞ ትንሽ እየልበልና ልውጣ። የኔ ቆንጆ በጣም ነው የማመሰግናችሁ። ከልብ ነው የምወዳችሁ። ሌላ ቃል የለምና ነው ወዳችኋለሁ ከማለት እንጂ የማትቀየሩ ማለት ነው። እና የኔ ውዶች ታቁኛላችሁ። ያው ዜድ ወታደሯ ልጅ ነኝ። ይህን የምልበት ደግሞ ብዙ ያው የምታውቁት ነገር ስላለ ነው። ብዙዋችሁ ታውቃላችሁ። እና እኔ ለመጎረር ስላልሆነ ዜድ ወታደሯ ስለው የወታደር ልጅ ነኝና ነው። ስለዚህ የኔ ውዶች የማትቀየሩ ማንኛችሁም ሰዎች ምንም የሚነካችሁ ነገር የለም። የኔ ውዶች በእውነት ነው የምላችሁ። ጤነኛ አሁን በሽተኛ ነው አይደል? ያው ታሟል፣ እመምተኛ ሆነ ማለት ነው። እኛ ጤነኛ የሆኑ ሰው እኔ በጣም የምወድባቸው ምክንያቶች እህቶቼ ይህ ሀዘኔ ማስረሻ ናቸው። በእውነት ነው የምላችሁ። እሳት ሆኔ በቃ አገሬ ልሄድ የራሴን የሆነ ነገር እየተመኘው ሁላ ነበር እና እነሱ ለእኔ ህይወቴን የቀየሩ ልጆች ናቸው። በእውነት ነው የምላችሁ እህቶቼ፣ ተፈጣሪ በታይ ማለት ነው። እና ሴትዬ እኮ ራሱ ለእነሱ ፈቅድ ያለኝ ፊልምሽ እኮ መጣ ነው የምትለኝ። እና በጣም አስቸግራቸው ነበር፣ ቤት የምናለቅስ ነበር። እና በቃ ፊልምሽ መጣ ሂጂ እስቲ ትለኛለች። እና እረፍት የተሰጠኝ ሰዓት በእነሱ ነው። እረፍት ራሱ አናቅም ነበርኛ። አሁን ለሁሉም ሰራተኛ አንድ ሰዓት እረፍት አለን። እና የእኔ እህቶች አትቀየሩ ነው የምላችሁ። በእውነት እኔ እስከ ሞት መቼም የማልተዋቸው የሀዘኔ ልቤ ላይ የተጻፉ ናቸውና በጣም አመሰግናለሁ። እሺ ከዚህ በላይ መናገር ስለማልችል አንቺ በዱአ በሰላትሽ ላይ አስታውሳቸው። ለቤተሰቦችሽ እንደምታስታውሽ፣ ለሀገርሽ ዱአ እንደምታደርጊ ለእነዚህ ልጆች ዱአ ያስፈልጋቸዋል። ለምን አሳድገሽ ለምንድን ነው ለሰው ለምንድን ነው አሳልፈሽ እንደመስጠት። እኛ ደግሞ አሳድገናቸው እነሱን ፍሬውን እስከምንበላ ድረስ መቼም አንተዋቸው። አንድ ሰው በራሳቸው አይዲያ ለሚመጡ ነገር በራሳቸው ነው፣ በሰው አይዲያ አይመጡ።
ለምን እንደሚጠምዷቸው ግራ ግብት ስለሚለኝ ነው። ወዳጅ ጠላት ሲበዛ ጥሩ ነው። ይቅርታሽ አታልቅሽ። አመሰግናለሁ። እሺ ይቅርታ ሁላችሁም እናት እናመሰግናለን። እኛም አይዞሽ አታልቅሽ። የኔ እናት ዱዓሽ ነው የሚያስፈልገው እና በጣም ያሳሳሉ። እግዚአብሔርን ግፍም ፍሩ፣ ፈጣሪም ፍሩ። የቆሸሸ ስራ የሚሰራውን እንኳን እያመገዛችሁ እንትን ትላላችሁ። እነዚህ ከሰው ጥግ አይደርሱ፣ ሰውን አይነኩ፣ ፍቅርን ነው የሚያስተምሩን። እዚህ ከስደት እህታችን እንኳን ባለፈው መቅዲ አባቷ እንደዚህ ሆኑ ስንል እንኳን እግዚአብሔር ይስጣቸው የአቅማቸውን ነው ያደረጉት። እኛም ከእናንተ ጎን ነን። በዚህም አላቆሙ በውስጥ እያጽናኗት እንዴት ወንሽ የት ናቸው አባትሽ ሄደን እንጠይቅ እስከ ማለት የደረሱ ልጆች ናቸው። እሺ እዚህ ጋር እንድታስታውሱ ስጭን አድራሻቸውን ሄደን እኔ አይዞሽ ቀን ከሌሊት እኛ እንኳን መቅዲን ጠይቀናት አናውቅም። እነሱ ግን ጠዋትም ማታም እየደወሉ በእንትን በኢንቦክስ በየእንትኑ እያወሯት ነው ይችን ልጅ እና እነዚህ ልጆች ለእኔ ይለዩብኛል። እኔ እዚህ ሆኜ መቅዲን የራሴን እንትን ነው እንጂ እስካሁን እንደውም ጠይቂያት አላውቅም። እነሱ ግን ቀን በቀን ነው የሚያስታውሷት። አባትሽ እንዴት ሆኑ? ተሻላቸው ወይ? የት ነው ሎኬሽን የላኩልን? ሄደን እንጠይቃለን እያሉ እያበረታቷት እያጽናኗት ያሉት የእነዚህ ልጆች ደጋፊ በመሆኔ እኔ በጣም ኩራት ይሰማኛል። እግዚአብሔርን ነው የምላችሁ እና እባካችሁ ተዋቸው። ካልፈለጋችኋቸው ውጡ ከህይወታቸው። እኛ የምንወዳቸው ብዙ አሉ ብላለች። ከብዛቱ ጥራቱ የሚባል ነገር አለ እና እነሱ ሰው ጋር አይነኩ፣ ሰውን ጥግ አይደርሱ እና እኔ እግዚአብሔርን ነው የምልህ ሰው አክባሪዎች አንድ ነገር ሲጀምሩ አቁሙ ስንላቸው እንኳን እሺ ብለው የሚያቆሙ እንደ ሰው 2-3 ዓመት እንትን የማይሉ እግዚአብሔር አምላክ ሆይ አሁንም እኔ የምማጸነው የሰው መውደድ አብዝቶ 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 ይባርካቸው። እግዚአብሔር ምቀኛውን የያዝላቸው፣ ተንኮለኛውን የያዝላቸው፣ ክፉን ይንቀልላቸው፣ ከምቀኛ ከሸረኛ ያድናቸው። እመቤቴ ማርያም እናቴ አርሴማ በዘርፋፋ ቀሚሳ ድብቅ ሽፉን አርጋ ታኖርልኝ እነዚህ ልጆች። እመቤቴን ቅዱስ ገብርኤል አባቴ ጥላ ከለላ ዋስ ጠበቃ ይሁናቸው፣ ወዳጅ ያብዛላቸው፣ ጠላታቸውን እንደ ንቅል አድርጎ ያውጣላቸው፣ ምቀኛቸውን ያንሳላቸው። እንደው እግዚአብሔርን በከፍታ ማማ ላይ ያስቀ እንደው የሆነ ያልታሰበ ሲሳዩን ጸጋውን ረዴቱን በረከቱን ልኮላቸው ከዚህ ሚዲያ ብቻ እፎይ ብለው የሚቀመጡበትን እንጀራ ይስጣቸው። ተበልቶ ማያልቅ እንጀራ ይስጣቸው። ሰጪ እንጂ ተቀባይ አያድርጋቸው። ከሰው በላይ ያውላቸው። በክፉ የሚመለከታቸውን ከምድር ላይ ነቅሎ ይጣልላቸው። እኔ ይሄን ነው የምለው። እናንተ እህቶቼ እነሱን የምትወዳቸው እግዚአብሔር ከስደት ህይወት በቃ ይበላችሁ። እመቤቴ ማርያም የሰው ቤት በቃ ይበላችሁ። ያላሰባችሁትን ሲሳዩን ጸጋውን ይስጣችሁ። መድኃኒዓለም አዛዥ እንጂ ታዛዥ አታድርጉ፣ አትሁኑ። እግዚአብሔር አምላክ ሆይ ዘመናችሁን ይባርክ። እውነት እነዚህን ልጆች እስካሁን በክፉ ማታያቸው ይዛችኋቸው ወደፊት የምትሉ ሁሉ እንጀራችሁን መድኃኒዓለም ይስጣችሁ። ተበልቶ የማያልቅ እንጀራ ይስጣችሁ። ጥላ ከለላ ዋስ ጠበቃ ሙስሊሞችም አላህ ይጠብቃችሁ። ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። በቃን ሞላለን አገኘን ብላችሁ በሰላም ወደ ሀገራችሁ ፈጣሪ አምላክ ሆይ ያግባችሁ። እናት ለአባታችሁ ጧሪ ቀባሪ ያደርጋችሁ። እኔ ቃላት ያንሰኛል ለእናንተ ለጨረቃ ፋሚሊ። እነሱም በእውነተኛ የምትወዱ አሳልፋችሁ የማሰጧቸው ለጠላት ሁልጊዜ ተገን ሆናችሁ የምትቆሙላችሁ እግዚአብሔር አምላክ ሆይ ዘመናችሁን ይባርክላችሁ። እኔ ቃላት የለኝም ለእናንተ። ብዙ ወዳጆች አሏቸው፣ ጠላቶቻቸው ግን ጥቂቶች ናቸው። አሳልፈው የሚሸጧቸው ጥቂቶች ናቸው፣ ብዙ አይደላችሁም። እና እናንተ የእነሱ ወዳጆች እግዚአብሔር አምላክ ሆይ ብርክ ያርጋችሁ። ቤተሰቦቻችሁ በእናንተ የሚደሰቱ የወለዳችሁ ካላችሁ በልጆቻችሁ ይለፉላችሁ። እኔ ጨርሻለሁ። እግዚአብሔርን ቃላት የለኝም ለእናንተ። አሜን። ሀንዬ እኔ እናት አንቺ ሁሉንም ብለሽዋል። እናቴ እናመሰግናለን። እኔ እናት አይ አሁን ለተናገር ትንሽ እንከን የሚያወጡላት ሰዎች ስላሉ ነው። እንከን ከምታወጡላት ይቺ ልጅ ይቺ ታዳጊ ይቺ አበባ ይቺ ተበልታ ታይታ ማትጠገብ ልጅ የምታሳሳ ልጅ እነዚህ ሁለቱ ያሳሳሉ። እና እግዚአብሔርን ፍሩ ነው የምላችሁ። ሁልጊዜ ፍሩ፣ በቃ ፈጣሪን ፍሩ። እስላምን ከሆናችሁ አላህን ፍሩ። ጴንጤም ከሆናችሁ በኢየሱስ እኔ እግዚአብሔርን ኦርቶዶክስም ከሆነችው በ44ቱ ሊያዛችሁ። በቃ እነዚህ ልጆች ተዋቸው፣ ለእኛ ተውልን፣ ለወዳጆቻቸው ተውልን።
እኛ ብዙ ማጽናኛችን ብዙን የረሳንባችሁ ብዙ ወዳጅ ያገኘንባችሁ ብዙ እህቶች ያፈራንባቸው እኔ እግዚአብሔርን እኔ ቃላት የለኝ። እኔ ለወዳጆቻችሁ ለእናንተ ለጨረቃ ፋሚሊ በደንብ ለምትወዳችሁ ከአንጀት ለምትወዳችሁ እግዚአብሔር እንጀራውን ያብዛላችሁ። የማዳብ ቤት በቃ ይበላችሁ። እግዚአብሔርን አገኘን ሞላለን ሰጪ እንጂ ተቀባይ አያደርጋችሁ። እንደው ፈጣሪ ሞልቶላችሁ ለሀገራችሁ በሰላም ያግባችሁ እህቶቼ። እግዚአብሔርን እኔ ትለዩ እነዚህ ልጆች የሚወዱ ሁሉ ፈጣሪ ይውደዳችሁ። ሌሎቻችሁ ሚዩታችሁን